ቻፕተር 4 ስቴት ገቨርንመንት ኤንድ ሲቲዝንሺፕ። በዚህ ምዕራፍ ስር የምንመለከተው ስለ ሀገር መንግስትና ዜግነት ነው። የምንጀምረው ደግሞ ስለ ሀገር ወይም ስቴት መረዳት ምንድን ነው ከሚለው ነው። 4.31 ሀገር እንዴት ነው የሚተረጎመው ከሚለው እንጀምራለን። ስቴት ወይም ሀገር የሚለው ቃል እጅግ ለተለያዩ ነገሮች መጠቀሚያ ሆኖ ሲያገለግል ቆይቷል። ለምሳሌ የተቋማት ስብስብ፣ የስነ ምድራዊ ግዛት አካል፣ ፍልስፍና፣ የጽንሰ ሀሳብ፣ የኃይል እርምጃ ወይም የጭቆና መሳሪያና የመሳሰሉትን ለመግለጽ ጥቅም ላይ ይውላል። ይህ ግራ መጋባት በከፊል የመነጨው ሀገር ወይም ስቴት በአራት የተለያዩ አመለካከቶች ሊረዳ ስለሚችል ነው። እሱም አይዲያሊስት ከሀሳባዊ አመለካከት፣ ሌላኛው ፈንክሽናሊስት ከተግባራዊ አመለካከት፣ ሶስተኛው ኦርጋናይዜሽናል ከተቋማዊ አመለካከት እና ኢንተርናሽናል ከዓለም አቀፋዊ አመለካከት ናቸው። አይዲያሊስት ወይም ሀሳባዊ የሀገር አቀራረብ። ሀገር የሚሰጠው ሀሳብ ወይም አይዲያሊስት አመለካከት በግልጽ የሚታየው በሄግል ጽሑፍ ውስጥ ነው። ሄግል የማህበራዊ ህልውናን 3 ደረጃ ወይም ሞመንትስ ለይቷል። እነሱም ቤተሰብ፣ ሲቪል ማህበረሰብ እና ስቴት ወይም ሀገር ናቸው። በቤተሰብ ውስጥ ግለሰቦች ከራሳቸው ፍላጎት ይልቅ ለልጆቻቸው ወይም ለአረጋውያን ዘመዶቻቸው ጥቅም ቅድሚያ እንዲሰጡ የሚያደርግ ልዩ የሆነ ለሌሎች የመቆርቆር ስሜት ፓርቲኩላር አልትሩይዝም እንዳለ ይከራከራል። በአንጻሩ ሲቪል ማህበረሰብ ግለሰቦች ከሌሎች ይልቅ ለገዛ ራሳቸው ፍላጎት ቅድሚያ የሚሰጡበት ሁለንተናዊ ራስ ወዳድነት ወይም ዩኒቨርሳል ኢጎይዝም የሚታይበት ዘርፍ ተደርጎ ይታያል። ሄግል ስቴት ወይም ደግሞ ሀገር በጋራ መደጋገፍና ሁለንተናዊ ለሌሎች የመቆርቆር ስሜት ወይም ዩኒቨርሳል አልትሩይዝም ላይ የተመሰረተ የስነ ምግባር ማህበረሰብ አድርጎ ይረዳዋል። ይሁን እንጂ ሀሳቢነት ወይም አይዲያሊዝም ድክመት ለሀገር ያለ ምንም ትችት ከከፍተኛ አክብሮት እንዲሰጥ ማድረጉ ነው። በተጨማሪም ሀገር በስነ ምግባር መነጽር ብቻ ስለሚተረጎም ሀገር መዋቅር ውስጥ ባሉ ተቋማትና ከመንግስት ውጭ ባሉ ተቋማት መካከል ግልጽ የሆነ ልዩነት ሳያስቀምጥ ቆይቷል። የፈንክሽናሊስቶች አፕሮች። ፈንክሽናሊስቶች ሀገርን የሚመለከቱት እንደ ተቋማት ሚና ወይም ዓላማ ላይ መሰረት በማድረግ ነው። በዚህም እይታ ሀገር ዋና ተግባር ምንጊዜም በማህበራዊ ስርዓት ማስጠበቅ ከዛ ጋር ተያይዞ ይታያል። የሀገር ስርዓትን የሚያስከብሩና ማህበረሰባዊ መረጋጋትን የሚያረጋግጡ ስርዓትን የሚይዙ ተቋማት ስብስብ ተደርጎ ይተረጎማል። ለምሳሌ ይህ አይነቱ አቀራረብ በኒዮ ማርክሲስቶች ተቀባይነት አለው። እነሱም ሀገርን የካፒታሊዝም ስርዓት ለረጅም ጊዜ እንዲቀጥል ለማድረግ ሲባል የመደብ ግጭቶችን ወይም ክላስ ኮንፍሊክት የሚረግቡበት ወይም የሚቀንሱበት መሳሪያ አድርገው ያዩታል። ይሁን እንጂ የፈንክሽናሊስቶች እይታ ድክመት ስርዓትን የሚያስከብር ማንኛውም ተቋም ለምሳሌ እንደ ቤተሰብ፣ ብዙሃን መገናኛ፣ የሰራተኛ ማህበራት እና ቤተክርስቲያን ያሉትን ከሀገር ጋር በቀጥታ ማያያዙ ነው። በዚህ ምክንያት ሌላ ተቃራኒ መግለጫ ካልተሰጠ በስተቀር በዚህ ጽሑፍ ውስጥ ወይም በዚህ ሞጁል ወይ ሃንዳውት ውስጥ የሀገር ትርጉም ቅድሚያ የሚሰጠው ለተቋማት ኦርጋናይዜሽናል አቀራረብ ይሆናል። ኦርጋናይዜሽናል አፕሮች። ኦርጋናይዜሽናል አፕሮች ሀገርን እንደ መንግስት መሳሪያ በሰፊው ትርጉም ይገልጻል። እንዲሁም ማህበራዊ ኑሮን በጋራ ለማደራጀት የተጠየቁና በህዝብ ወጪ የሚደገፉ የሚታወቁ የህዝብ ተቋማትን ያካትታል። የዚህ ትርጉም ጥራት ሀገርን ከማህበረሰብ ግልጽ በማድረግ መለየቱ ነው። ሀገር የመንግስት ተቋማትን ያካትታል። ባለስልጣን፣ የባለስልጣን ቢሮክራሲ፣ ጦር ኃይል፣ ፖሊስ፣ ፍርድ ቤቶች፣ የማህበራዊ ዋስትና ስርዓት እና እንዲህ የመሳሰሉ በአጠቃላይ ከፖለቲካ አካል ጋር ሊታወቅ ይችላል። ኦርጋናይዜሽናል አፕሮች ወይም አቀራረብ ሀገርን ማስፋት ወይም ማሳነስ በማለት የሀገር ኃላፊነትን ማስፋት ወይም ማሳነስ፣ ተቋማዊ መሳሪያ ማሳደግ ወይም ማሳነስ ስለሚቻል እንዲናገር ያስችላል። ኢንተርናሽናል አፕሮች። የዓለም አቀፋዊ አፕሮች ወይም አቀራረብ ሀገር ወይም ስቴት በዋናነት በዓለም መድረክ ላይ እንዳለ ተዋናይ አድርጎ ይመለከታል። እንዲያውም ሀገር የዓለም አቀፍ ፖለቲካ መሰረታዊ ዩኒት ወይም አሃድ አድርጎ ይቆጥረዋል። ይህ እይታ ሀገር ሁለገብ ወይም ዱዋሊስቲክ መዋቅር ያጎላል። ይህም ሀገር 2 ገጽታዎች እንዳሉት ያሳያል። አንደኛው ገጽታ ወደ ውጭ የሚያመለክት ሲሆን ሁለተኛው ደግሞ ወደ ውስጥ የሚያመለክት ነው።
ቀደም ሲል የቀረቡ ትርጓሜዎች ትኩረታቸው ወይም ትኩረት የሚያደርጉት ሀገር ወደ ውስጥ በሚመለከትበት ገጽታ ላይ ነው። ይኸውም በድንበር ውስጥ ከሚኖሩ ግለሰቦች እና ቡድኖች ጋር ስላለው ግንኙነት እንዲሁም የሀገር ውስጥ ስርዓት የመጠበቅ አቅሙ ላይ ያተኩራሉ። በአንጻሩ ዓለም አቀፋዊ እይታ የሚያተኩረው ወይም ኢንተርናሽናል አፕሮች የሚያተኩረው ሀገር ወደ ውጭ በሚመለከትበት ገጽታው ከሌሎች ሀገራት ጋር ስላለው ግንኙነትና ከሀገር ውጭ የሚሰነዘር ጥቃትን የመከላከል አቅሙ ላይ ነው። በዓለም አቀፍ ሕግ ውስጥ ስለ ሀገር ወይም ስቴት የተሰጠው ጥንታዊ መደበኛ ትርጉም የሚገኘው በ1933 እንደ አውሮፓውያን አቆጣጠር በወጣው በሞንቴቪዲዮ ኮንቬንሽን ኦን ዘ ራይት ኤንድ ዲዩቲስ ኦፍ ዘ ስቴት ላይ ነው። በዚህ ኮንቬንሽን አንቀጽ 1 መሰረት አንድ ሀገር 4 ዋና ዋና መገለጫዎች ሊኖሩት ይገባል። እነሱም ዲፋይንድ ቴሪተሪ የተገደበ ግዛት፣ ሁለተኛው ፐርማነንት ፖፑሌሽን ቋሚ ህዝብ፣ ሶስተኛ ኢፌክቲቭ ገቨርንመንት ውጤታማ አስተዳደር ወይም መንግስት፣ እንዲሁም ሶቨርኒቲ ሉዓላዊነት ናቸው። የመጀመሪያውን መስፈርት ብንመለከት ፖፑሌሽን ወይም ህዝብ አንድ ሀገር የሰዎች ስብስብ እንደመሆኑ መጠን እሱን ለመመስረት የመጀመሪያውና መሰረታዊ አካል ህዝብ ነው። ለሀገር ምስረታ ስንት ህዝብ ያስፈልጋል የሚለው ጥያቄ ትክክለኛ ቁጥር ያለ ስታንዳርድ የለም። እውነታው ግን የዓለም ሀገራት በህዝብ ብዛታቸውና በስነ ህዝብ ወይም ዴሞግራፊ ጥንካሬያቸው በእጅጉ ይለያያሉ። እንደ ቻይና እንደ ህንድ ያሉ ከ1 ቢሊዮን በላይ ህዝብ ሲኖራቸው እንደ ቫቲካን እና ሳን ማሪኖ ያሉ ደግሞ ጥቂት ሺህ ህዝቦች ብቻ አላቸው። በዚህ ደረጃ የሚነሳው ሌላው ጥያቄ የአንድ ሀገር ህዝብ ተመሳሳይነት ወይም ሆሞጂነስ መሆን አለበት ወይስ የለበትም የሚለው ነው። ይህ ተመሳሳይነት የሚወሰነው እንደ ሃይማኖት፣ የደም ሀረግ፣ ቋንቋ ወይም ባህል ባሉ የጋራ መገለጫዎች ነው። የአንድ ሀገር ህዝብ ተመሳሳይነት ያለው መሆን ብሔራዊ ውህደትን ወይም ናሽናል ኢንቴግሬሽን ቀላል ስለሚያደርገው መልካም ነው። ነገር ግን አብዛኞቹ የዓለም ሀገራት በዘር፣ በሃይማኖት፣ በቋንቋ፣ በባህል በመሳሰሉት ልዩነት የሚታወቅ ህዝብ ስላላቸው ይህ ግዴታ መስፈርት አይደለም። ልዩነታቸው ምንም ይሁን ምን የብሔር ግንባታ ወይም ኔሽን ቢልዲንግ ችግሮች ተፈተው የአንድ መንግስት ህዝቦች አንድ ብሔር ይሆናሉ ወይም የአንድ ሀገር ህዝቦች ይሆናሉ። ይህም በልዩነት ውስጥ ያለ አንድነት ወይም ዩኒቲ ኢን ዳይቨርሲቲ የሚባለውን ሁኔታ ያመለክታል። በአጭሩ ያለ ህዝብ መንግስት ሊኖር እንደማይችል መገንዘብ ያስፈልጋል። ማንም የማይኖርበት የምድር ክፍል በራሱ ሀገር ሊመሰረት እንደማይችል ግልጽ ነው። ዲፋይንድ ቴሪተሪ ሌላኛው የሀገር ኤሌመንት ነው። የራሱ የሆነ ግዛት ወይም ቴሪተሪ ሳይኖረው ሀገር ሊኖር አይችልም። የአንድ ሀገር ግዛት መሬትን፣ ውሃን እና የአየር ክልልን ያጠቃልላል። እንዲሁም እስከ 3 የኒውቲካል ማይል ድረስ የሚደርስ የባህር ክልል ስልጣንን ያጠቃልላል። አንዳንዶች እስከ 20 ኒውቲካል ማይል ነው ግዛታችን ብሎ የመከራከሪያ ነጥብ ቢያቀርቡ የአንድ ሀገር የግዛት ስልጣን በሱ ሰንደቅ ዓላማ ስር ባሉት ክፍት የባህር ወይም ሃይሲስ ላይ በሚጓዙት መርከቦች እንዲሁም በውጭ ሀገራት በሚገኙ ኤምባሲዎቹ፣ በዲፕሎማቶቹ መኖሪያ ቤቶች ላይም ይሰራል። በህዝብ ብዛት ረገድ እንዳየነው ሁሉ እዚህም ቢሆን የአንድ ሀገር የግዛት ስፋት በቁጥር ተለክቶ ይህ ነው የሚል ስታንዳርድ የለም። አንዳንድ ግዛቶች ሰፊ ናቸው፣ ለምሳሌ እንደ ቻይና እና ሩሲያ። ሌሎች ደግሞ እንደ ፊጂ፣ ሞሪሸስ የመሳሰሉ ደግሞ በጣም ጥቂት ግዛቶችን ጥቂት ቦታን የያዙ ናቸው። ሌሎች ደግሞ እንደ ጃፓን፣ ፊሊፒንስ የመሳሰሉት ደግሞ በደሴት መልክ የተቀመጡ ናቸው። ይሁን እንጂ አንዳንድ የሀገር የድንበር መስመሮች በግልጽ የታወቁና ምልክት የተደረገባቸው መሆን እንዳለባቸው ይታመናል። ይህም በጂኦግራፊ አቀማመጥ ማለትም በባህር፣ በወንዝ፣ በተራራ፣ ጥቅጥቅ ባሉ ደኖች፣ በበረሃና በመሳሰሉት የተፈጥሮ ማካፈያዎች ሊወሰን ይችላል። ወይም ደግሞ በቦዮች ቦይ በመቆፈር የአጥሮችን በማስቀመጥ እንዲሁም የተለያዩ ሰው ሰራሽ ድንበሮችን በማስቀመጥ። ሌላኛው የሀገር ኤሌመንት ገቨርንመንት ወይም መንግስት ነው። መንግስት የሀገር ነፍስ እንደሆነ ይነገራል። የማህበረሰቡን ፍላጎት በመተግበር ላይ የሚውለው እሱ ነው። መንግስት ወይም ገቨርንመንት ህዝብን ካልተረጋጋ የደህንነት ስሜት ከማይሰጥ ሁኔታ ይጠብቃል።
ሀገር ለሰለጠነ ህይወት የመጀመሪያው ቅድመ ሁኔታ ተደርጎ የሚወሰድ ከሆነ ይህ የሆነው ህግና ስርዓት በማስከበር መልካም ህይወት እንዲኖር በሚያደርገው በገቨርንመንት ወይም መንግስት መኖር ምክንያት ነው። መንግስት የስርዓት አልበኝነትን ወይም አናርኪ ሁኔታ የሚያስቆም መዋቅር ነው። በማህበረሰብ ውስጥ የተለያዩ ፍላጎቶች እስካሉ ድረስ ህዝቡን አንድ ላይ አቀራርቦ የሚቆይና ተግባራዊ ሊሆን የሚችል አሰራርን የሚዘረጋና የሚያስቀጥል መሳሪያ እንደሚያስፈልግ በዓለም አቀፍ ደረጃ የታመነ። የአንድ መንግስት የሰላምና የደህንነት ሁኔታዎች እንዲጠበቁ ህግን የሚያስከብር ሆኖ መደራጀት አለበት። የመንግስት አይነቶች ፎርም ኦፍ ገቨርንመንት ሞናርኪካል፣ አሪስቶክራቲክ፣ ኦሊጋርኪክ፣ ዴሞክራቲክ እና ዲክታቶሪያል፣ ንጉሳዊ፣ መኳንንታዊ፣ ቡድናዊ፣ ዲሞክራሲያዊ እና ዲክታተርሺፕ አምባገነን የመሳሰሉ ሊሆን ይችላል። ዋናው ቁም ነገር ግን መስተዳደር ከሌለ ወይ መንግስት ከሌለ ስርዓት አልበኝነት ይነግሳል፣ ሀገርም ያከትምለታል ማለት ነው። ሌላኛው የሀገር ኤለመንት ሶቨርኒቲ ወይም ሉዓላዊነት ነው። ቀደም ሲል እንደተጠቀሰው ሉዓላዊነት የሀገር አራተኛውና መሰረታዊ መገለጫ ነው። ሀገር ከማንኛውም ሌላ ሰዎች ስብስብ ወይም ማህበር የሚለየው ከፍተኛ የሆነ ስልጣን ነው። ሉዓላዊነት በቀላል ትርጉም ፍጹምና ገደብ የሌለው ስልጣን መርህ ማለት ነው። ይህም ሁለት ገጽታዎች አሉት። የሀገር ውስጥና የውጭ ሉዓላዊነት። ኢንተርናል ሶቨርኒቲ የሀገር ውስጥ ሉዓላዊነት በሀገር ውስጥ ከሀገር ጋር እኩል ነኝ የሚል ማንም አይነት ስልጣን ሊኖር እንደማይችል ያመለክታል። ሀገር በሀገር ውስጥ ለሚሰጡ ህጎች ሁሉ የመጨረሻውና የበላይ ምንጭ ነው። ሌላኛው ኤክስተርናል ሶቨርኒቲ ነው። በሌላ በኩል ሀገር ከማንኛውም አይነት የውጭ ሀገር ቁጥጥር ወይም ጣልቃ ገብነት ነፃ መሆን እንዳለበት ያመለክታል። ይሁን እንጂ አንድ ሀገር እንደ የተባበሩት መንግስታት ድርጅት ያሉ ዓለም አቀፍ የመንግስታት ድርጅት አባል በመሆን የተወሰኑ የዓለም አቀፍ ግዴታዎች በፈቃደኝነት መቀበሉ ከሉዓላዊነት ጋር የሚቃረን ጉዳይ አይደለም። በጽንሰ ሀሳብ ደረጃ የሉዓላዊነት ስልጣን መኖር የሚገለጸው በህግ መልክ ነው። በዚህ ምክንያት የሀገር ህግ በሁሉም ላይ ተፈጻሚነት አለው፣ ባይንዲንግ ነው ማለት ነው። ህጉም መጣስ ተመጣጣኝ በሆነ ቅጣት ያስቀጣል። አንድ ሉዓላዊ ሀገር በሁሉም ዜጎችና ማህበራት ላይ ተፈጻሚ የሚሆን ማንኛውም ትዕዛዝ ለማውጣት ህጋዊ ብቃት እንዳለው በዓለም አቀፍ ደረጃ ተቀባይነት አለው። በ1933 ስምምነት ወይም ሞንቴቪዲዮ ላይ ከሰፈሩት መሰረታዊ የሀገር መገለጫዎች በተጨማሪ የዘመኑ የፖለቲካ ተንታኞችና የተባበሩት መንግስታት ድርጅት ሪኮግኒሽን እንደ አምስተኛ አስፈላጊ የመንግስት መገለጫ ይቆጥሩታል። ይህም የሆነበት ምክንያት አንድ የፖለቲካ አካል የራሱ የሆነ ዓለም አቀፋዊ ማንነት ወይም ኢንተርናሽናል ፐርሶናሊቲ ያለው ሀገር ተደርጎ እንዲወሰድ በቂ በሆነ የዓለም አቀፍ ማህበረሰብ ክፍል እንደ ሀገር እውቅና ማግኘት ስላለበት ነው። ይህ ማለት አንድ ሀገር በዓለም አቀፍ መድረክ ህጋዊ ተዋናይ እንዲሆን ሌሎች ተዋናዮች ለምሳሌ ሌሎች ሀገራቶች፣ የዓለም አቀፍ ድርጅቶች እና መንግስታዊ ያልሆኑ ድርጅቶች እንደ ሀገር ሊቀበሉትና እውቅና ሊሰጡት ይገባል። ስለዚህ እውቅና ማለት አስፈላጊ የሆኑ እውነታዎችን ከማረጋገጥ በተጨማሪ የእውቅና ህጋዊና ፖለቲካዊ ውጤት ተግባራዊ እንዲሆኑ የሚፈለግ ፍላጎትንም ያካትታል። በተመሳሳይ የአንድ ሀገር መንግስት በይፋ በሀገሪቱ ስም እንዲንቀሳቀስ መንግስቱም በሌሎች ሀገራት ዘንድ የዛ ሀገር ህጋዊ ሌጂቲሜት አስተዳደር ተደርጎ እውቅና ሊሰጠው ይገባል። 4.4 ዘ ራይቫል ቲዮሪ ኦፍ ስቴት የተቀናቃኝ የሀገር ጽንሰ ሀሳብ ስለ ሀገር አመጣጥ እድገትና ማህበረሰቡ ላይ ስላለው ተጽዕኖ የተለያዩ እርስ በርስ የሚቃረኑ ራይቫል ጽንሰ ሀሳቦች አሉ። በእርግጥም ስለ ሀገር የስልጣን ባህሪ የሚነሱ ክርክሮች በዘመናዊ ፖለቲካ ትንተና ላይ ከፍተኛ የበላይነት እያገኙ መጥተዋል። እነዚህ ክርክሮች በዘርፉ ወይም በፖለቲካ ሳይንስ ውስጥ ያለው ርዕዮተ ዓለምና የንድፈ ሀሳብ ልዩነት መሰረት ናቸው። እነዚህ ክርክሮች ከሚከተሉ ጥያቄዎች ጋር የተያያዙ ናቸው። ለምሳሌ ሀገር ከማህበረሰቡ የተለየና የራሱ ነፃነት ወይም አውቶኖመስ ያለው አካል ነው ወይስ ሀገር የማህበረሰቡ ውጤትና የሰፊው የስልጣን ወይም የሀብት ስርጭት ነጸብራቅ ነው የሚሉትን ያካትታል። በተጨማሪም
ሀገር የጋራ ወይም የሁሉንም ጥቅም ያገለግላል ወይስ ለተመረጡ ባለመብቶች ወይም ቡድኖች ወይም ለበላይ መደቦች ያገለግላል የሚሉ ጥያቄዎች ይነሳሉ። በተመሳሳይ መልኩ ሀገር ኃላፊነቱ ሊሰፋ የሚገባው በጎና ገንቢ ኃይል ነው ወይስ አሉታዊና አጥፊ ኃይል የሚለውም አከራካሪ ነው። አንድሪው ሄይውድ እነዚህን ተቀናቃኝ የሀገር ጽንሰ ሀሳቦች በአራት ዋና ዋና ክፍሎች መድቧቸዋል። እነሱም ዘ ፕሉራሊስት ስቴት ብዙሃነትን አክባሪ ሀገር፣ ዘ ካፒታሊስት ስቴት የካፒታሊስት ሀገር፣ ዘ ሌቫቲያን ስቴት የሌቫቲያን ሀገር፣ ይህም ሀገር እጅግ ግዙፍና ሁሉንም ተቆጣጣሪ ሲሆን የሚሰጥ ስያሜ ነው ማለት ነው። ሌላኛው ፓትሪያርካል ስቴት። ፓትሪያርካል ስንል ወንድ ተኮር መንግስት ማለታችን ነው። 4.4.1 ዘ ፕሉራሊስት ስቴት። ዘ ፕሉራሊስት ወይም የብዝሃነት ህዝብ ጽንሰ ሀሳብ ግልጽ የሆነ የሊበራል አስተሳሰቦች መነሻ ነው። ይህም ሀገር በማህበረሰብ ውስጥ እንደ ዳኛ ወይም ደግሞ ሪፈሪ ሆኖ ያገለግላል ከሚል እምነት የሚመነጭ ነው። ይህ እይታ በዋናው የፖለቲካ ትንተና ዘርፍ የበላይነትን ያለው ሲሆን ቢያንስ በአንግሎ አሜሪካዊ አስተሳሰብ ውስጥ ለሀገርና ለመንግስት ድርጅቶች ትኩረት ከመስጠት ይልቅ በመንግስት ላይ ብቻ እንዲያተኩር ምክንያት ሆኗል። በእርግጥ በዚህ ሕግ ውስጥ ሀገር የሚለው ቃል እንደ ረቂቅ ወይም አብስትራክት ተቆጥሮ ውድቅ መደረጉ የተለመደ ነው። አንድ ፍርድ ቤት፣ ሲቪል ሰርቪስ እና መከላከያ ያሉ ተቋማት የአንድ ሰፊ ሀገር መሳሪያ አካላት ከመሆን ይልቅ የራሳቸውን ውሳኔ የሚያሳልፉ ነፃ ተዋናይ ተደርገው ይታያሉ። ይሁን እንጂ ይህ አቀራረብ ሊሰራ የቻለው ሀገር ገለልተኛ ነው በሚሉ ብዙ ጊዜ ግልጽ ባልሆነና መሰረታዊ በሆነ ግምት ላይ ስለተገነባ ብቻ ነው። ሀገር እንደ አንዳንድ ወገንተኛ ያልሆነ አስታራቂ ወይም ዳኛ ተደርጎ ስለሚታይና በጊዜው ባለው መንግስት ወይም መስተዳደር ፍላጎት ሊመራ እንደሚችል ስለሚታሰብ ብቻ በትንተናዎች ውስጥ ችላ ሊባል ችሏል። የዚህ የሀገር እይታ መነሻ እንደ ቶማስ ሆቤስ እና ጆን ሎክ ያሉ ሀሳቢዎች እስከ አፈለቁት ማህበራዊ ውል ሶሻል ኮንትራት ጽንሰ ሀሳብ ድረስ ሊመነዝሩ ይችላሉ። የእነዚህ ሀሳቢዎች ዋና ትኩረት የፖለቲካ ግዴታ ወይም ፖለቲካል ኦብሊጌሽን መሰረቶችን ማለትም አንድ ግለሰብ ለሀገር እንዲታዘዝና አክብሮት እንዲሰጥ የሚያስገድዱ ምክንያቶች ምን እንደሆኑ መመርመር ነበር። ሀገር የተመሰረተው በሰዎች ፈቃደኝነት ላይ በተመሰረተ ስምምነት ወይም ማህበራዊ ውል መሆኑን ይከራከራሉ። ይህም የሆነው ሉዓላዊ ስልጣን መኖር ብቻ በተፈጥሮ ሁኔታ ወይም ስቴት ኦፍ ኔቸር ውስጥ ከሚታዩት ድህነት ማጣት፣ ስርዓት አልበኝነትና ጭካኔ ሊታደጋቸው እንደሚችል በመገንዘባቸው ነው። ያለ ሀገር ግለሰቦች እርስ በርሳቸው ይበዳደላሉ፣ ይበዛበዛሉ፣ እንዲሁም አንዱ ሌላውን ባሪያ ያደርጋል። ሀገር መኖሩ ግን ስርዓትና የሰለጠነ ህይወት ያረጋግጣሉ፣ ነፃነትም ጥበቃ ያገኛል። ጆን ሎክ እንደገለጸው ህግ በሌለበት ቦታ ነፃነት የለም። በሊበራል ጽንሰ ሀሳብ ሀገር በማህበረሰብ ውስጥ በሚፎካከሩ ቡድኖች፣ ግለሰቦች መካከል እንደ ገለልተኛ አስታራቂ ተደርጎ ይታያል። እያንዳንዱ ዜጋ ከሌሎች ዜጋ ተገቢ ያልሆነ ጣልቃ ገብነት ወይም ጥቃት ወይም ኢንክሮችመንት ለመጠበቅ የሚችል ዳኛ ወይም ሪፈሪ ነው። የሀገር ገለልተኛነት የሚያንጸባርቀው መንግስት ለሁሉም ዜጎች ጥቅም እንደሚቆም ነው፣ ወይም ሀገር ለሁሉም ዜጎች እንደሚቆም ነው። ስለዚህም የጋራ ጥቅምን ወይም የህዝብን ጥቅም ይወክላል ማለት ነው አንድ ሀገር። እንደ ሆብስ እይታ መረጋጋትና ስርዓት ሊረጋገጥ የሚችለው የማይደፈርና የማይጠየቅ ስልጣን የተገነባ ፍጹምና ገደብ የሌለው ሀገር አብሶሉት ኤንድ አንሊሚትድ ስቴት ሲመሰረት ብቻ ነው። በሌላ አነጋገር እሱ እንደሚለው ዜጎች በሁለት አስቸጋሪ ምርጫዎች መካከል ይገኛሉ። እነሱም ፍጹም አምባገነን ወይም አብሶሉቲዝም ወይም
ስርዓት አልበኝነት፣ አናርኪ ናቸው። በሌላ በኩል ጆን ሎክ ይበልጥ የተለመደውን የሊበራል አቋም በመያዝ ገደብ ያለበት ሀገር ወይም ደግሞ ሊሚትድ ስቴት እንዲኖር ይሟገታል። እንደ ሎክ እይታ የሀገር ዓላማ በጣም የተወሰነ ነው። ይኸውም ተፈጥሯዊ ወይም ከተፈጥሮ የተሰጡ የግለሰብ መብቶችን መጠበቅ ነው። እነዚህ መብቶች ህይወት፣ ነፃነትና ንብረት ናቸው። ይህም በሀገር ኃላፊዎች ወይም በዋናነት የሀገር ውስጥ ስርዓትን ማስጠበቅና ንብረትን መከላከልና በግለሰቦች ኃላፊነቶች አብዛኛውን ጊዜ የሲቪል ማህበረሰብ ዘርፍ ተብሎ የሚታወቀው መካከል ግልጽ የሆነ ልዩነት ይፈጥራል። በተጨማሪም ሀገር ተፈጥሯዊ መብቶችን ሊያስከብር እንደሚችለው ሁሉ በቀላሉ ሊጣሱ ስለሚችል የዜጎች የመንግስት ጥቃት የሚከላከሉበትን መንገድ ሊኖራቸው ይገባል። ሎክ ይህ ጥበቃ ሊያገኝ የሚችለው በህገ መንግስታዊና በተወካይ መስተዳደር ወይም ደግሞ ኮንስቲቱሽናል ኤንድ ሪፕሬዘንታቲቭ ገቨርንመንት አሰራር ብቻ እንደሆነ ያምናል። እነዚህ ሀሳቦች በሃያኛው ክፍለ ዘመን ወደ ብዙሃን የሀገር ጽንሰ ሀሳብነት ተገንብተዋል ወይም የፕሉራሊስት ስቴት ቲዮሪ ተገንብቷል። እንደ ማህበረሰብ ጽንሰ ሀሳብ ብዙሃን በሊበራል ዲሞክራሲ ስርዓቶች ውስጥ ስልጣን በሰፊውና በእኩልነት የተከፋፈለ መሆኑን ያረጋግጣል። እንደ ሀገር ጽንሰ ሀሳብ ደግሞ ወይም ደግሞ ስቴት ቲዮሪ ደግሞ ብዙሃነት የሀገር ገለልተኛ ነው ብሎ ያምናል። ይህም ማለት ሀገር ለተለያዩ ቡድኖች ፍላጎቶችና ለሁሉም ማህበራዊ መደቦች ተጽዕኖ ክፍት ነው ማለት ነው። ሀገር ማለት ለማንኛውም ለየት ያለ ፍላጎት ወይም ቡድን አያዳላም። እንዲሁም ከማህበረሰቡ ፍላጎት የተለየ የራሱ የሆነ የግል ጥቅም የለውም። ሸዋርዘማንተን እንደገለጸው ሀገር የማህበረሰቡ አገልጋይ እንጂ ጌታ አይደለም። ስለሆነም ሀገር በእሱ ላይ የሚሰነዘሩ ተጽዕኖችንና ኃይሎችን እንደ መርፌ መደንገጫ ወይም ፓንክሽን ሆኖ ያለምንም ተቃውሞ የሚያስተናግድ ተደርጎ ሊገለጽ ይችላል። ይህ እይታ በሁለት ቁልፍ ግምቶች ላይ የተመሰረተ ነው። የመጀመሪያው ግምት ሀገር ውጤታማ በሆነ መንገድ ለመንግስት ተገዥ ወይም ታዛዥ ነው የሚል ነው። በምርጫ የተሰየሙ የሀገር አካላት እንደ ሲቪል ሰርቪስ፣ የፍትህ አካላት፣ ፖሊስ፣ መከላከያና የመሳሰሉት ፍጹም ገለልተኞች ሲሆኑ በፖለቲካ መሪዎቻቸው ስልጣን ስር የሚተዳደሩ ናቸው። ስለዚህ የሀገር መዋቅር የህዝብ አገልግሎትና የፖለቲካ ተጠያቂነት መርሆችን ይከተላል ተብሎ ይታሰባል። ሁለተኛው ግምት ደግሞ ዲሞክራሲያዊ ሂደቱ ትርጉም ያለውና ውጤታማ ነው የሚል ነው። በሌላ አነጋገር ፓርቲዎች፣ ውድድርና ፍላጎት ቡድኖች ኢንተረስት ግሩፕ እንቅስቃሴ በስልጣን ላይ ያለው መንግስት ለህዝብ አስተያየት ስሜታዊና ምላሽ ሰጪ እንዲሆን ያደርጉታል። በመጨረሻም ሀገር ሰፊ ህዝብ ወደ ፈለገው አቅጣጫ እንደሚያሽከረክር የነፋስ አቅጣጫ ጠቋሚ ወይም ዌዘር ቫን ተደርጎ ይታያል። ኒዮፕሉራሊዝም የዘመኑ ፕሉራሊስቶች ወይም የብዙሃነት አክባሪዎች ለሀገር ይበልጥ ወሳኝ ወይም ሂሳዊ ክሪቲካል እይታን የያዙ ሲሆን ይህም የኒዮፕሉራሊስት የሀገር ጽንሰ ሀሳብ ይባላል። እንደ ሮበርት ዳህል እና ቻርለስ ሊንብሎም ያሉ ምሁራን ዘመናዊ የኢንዱስትሪ ሀገራት ከጥንታዊ ፕሉራሊዝም አስተሳሰብ በተቃራኒ ይበልጥ ውስብስብና ለህዝብ ግፊት ምላሽ የመስጠት አቅም ዝቅተኛ መሆኑን ተቀብለዋል። ለምሳሌ ኒዮፕሉራሊስቶች የንግዱ ማህበረሰብ ከሀገር ጋር ያለው ግንኙነት ሌሎች ቡድኖች ሊኖሩት የሚችሉት ልዩ መብት ያለው ቦታ እንዳለው ያምናሉ ወይም ፕሪቪሌጅድ ፖዚሽንን። ሊንድብሎም ፖለቲክስ ኤንድ ማርኬት በተሰኘው መጽሐፉ ላይ እንደገለጸው የንግድ ዘርፍ ማህበረሰብ ውስጥ ዋነኛው ባለሀብትና ትልቁ የስራ ዕድል ፈጣሪ በመሆኑ በማንኛውም አስተዳደር ላይ ከፍተኛ ተጽዕኖ ማሳደሩ የማይቀር ነው። ይህም መንግስት ምንም አይነት የርዕዮተ ዓለም ዝንባሌ ወይም በምርጫ ወቅት የገባው ቃል ቢኖርም የሚቀየር አይደለም። በተጨማሪም ኒዮፕሉራሊስቶች ሀገር የራሱን የሆኑ የተወሰኑ ቡድኖችን ጥቅም ሊያራምድ እንደሚችል
እንደሚያራምድም ተቀብለዋል። በዚህ መንገድ ከፍተኛ የሲቪል ሰርቪስ ሰራተኞችን፣ ዳኞችን፣ የፖሊስ አዛዦችን፣ የጦር መሪዎችና ሌሎችንም ያቀፈ የሀገር ቁንጮ አመራሮችን የመንግስት መዋቅር ቢሮክራሲ ጥቅም ወይም ከእነሱ ጋር ቅርበት ያላቸውን የጥቅም ተካፋይ ቡድኖች ፍላጎት ለማስከበር ሲንቀሳቀስ ሊታዩ ይችላሉ። በእርግጥም ሀገር በራሱ መብት እንደ አንድ ፖለቲካዊ ተዋናይ የሚቆጠር ከሆነ በማህበረሰብ ውስጥ እንዳለ እጅግ ኃይለኛ ምናልባትም ከሁሉ በላይ ኃይለኛ የጥቅም ቡድን ተደርጎ ሊወሰድ ይችላል። ይህ የክርክር መስመር ኤሪክ ኖርሊንገር በዲሞክራሲያዊ ሀገር ነጻነት ወይም ደግሞ ኦቶኖሚ ኦፍ ዘ ዲሞክራቲክ ስቴት ላይ የተመሰረተ የሀገር ተኮር ሊበራሊዝም ዲሞክራሲያዊ ሞዴል ወይም ስቴት ሴንተርድ ሞዴል እንዲዘጋጅ አበረታቷል።